ትምህርት የነገን ብሩህ ተስፋ የምንሰንቅበት የትውልድን እምቅ አቅም ወደ ላቀ ከፍታ የምናሸጋግርበት የህይወት መሰረት ነው። ሰላም ጤና ይስጥልን። ይህ የቂርቆስ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት ድምጽ ነው። በዛሬው ዝግጅታችን የስድስተኛና ስምንተኛ ክፍል ክልል አቀፍ ፈተና ዝግጅት በቂርቆስ ምን እንደሚመስል ወደ እናንተ እናደርሳለን። በፕሮግራሙም የመምህራንና የተማሪዎች አስተያየትን ማካተናል። አብራችሁን ቆዩ። በኢትዮጵያ የትምህርት ዘመን የቀን መቁጠሪያ ውስጥ ደግሞ ፈተናዎች የተማሪዎችን የዓመታት ድካምና ጥረት የሚመዘኑበት ወደ ቀጣዩ የእውቀት ምዕራፍ የሚያሻግሩ ወሳኝ ድልድዮች ናቸው። የ2018 ዓመተ ምህረት ክልላዊና ሀገራዊ ፈተናዎች ሲቃረቡ በቂርቆስ ክፍለ ከተማ የሚገኙ የትምህርት ማህበረሰብ አባላት ትልቅ ሀገራዊ ኃላፊነትን በትከሻቸው አንግበው ሌት ተቀን ሲደክሙ ሰንብተዋል። ይህንን ታላቅ የእውቀት ጉዞ ስኬታማ ለማድረግም ካለፈው ዓመት መልካም ተሞክሮዎችን በመውሰድና አዳዲስ ስልቶችን በመቀየስ ሰፊ የቅድመ ዝግጅት ስራዎች ተከናውነዋል። ከሰኔ 8 እስከ ሰኔ 12 2018 ዓመተ ምህረት የሚሰጠውን የስድስተኛና የስምንተኛ ክፍል ከተማ አቀፍ ፈተና በሰላምና በስኬት ለማጠናቀቅ ክፍለ ከተማው ለዚሁ ተግባር መዋቅሮችን ዘርግቷል። በክፍለ ከተማው ስራ አስፈጻሚ የሚመራውና ከጸጥታ ኃይሎች ጋር በቅንጅት የሚሰራው የጋራ ኮማንድ የዝግጅቱ ዋነኛ ማስተባበሪያ ምሰሶ ሆኖ ዝግጅቱን አጠናቋል። በዚህ የተቀናጀ ጥረት ውስጥ 37 አስፈታኝ ትምህርት ቤቶችና እንደ መፈተኛ ጣቢያ ሆነው የሚያገለግሉ 16 ትምህርት ቤቶች ተለይተው ሙሉ ዝግጅታቸውን አጠናቀዋል። ስራውን መሪ የሆኑት ሱፐርቫይዘሮች፣ ቺፎችና ፈታኞችም ፈተናውን በታማኝነትና በብቃት ማስፈጸም እንዲችሉ በቂ የስነ ልቦናና የቴክኒክ ገለጻ ተሰጥቷቸዋል። ተማሪዎችም ቢሆኑ የሚፈተኑበትን ክፍልና አስፈላጊ መረጃዎችን በሚገባ ለይተው እንዲያውቁ የተመደበው የመጨረሻው የኦሪየንቴሽን መርሃ ግብር ቀኑን ሙሉ ሲከናወን ውሏል። አሁን ላይ ሁሉም ግብአቶች ተሟልተው ሰኞ ለሚጀመረው ፈተና ሙሉ ዝግጁነትም ተረጋግጧል። ባለፈው ዓመት በቂርቆስ ክፍለ ከተማ የተመዘገበውን ከፍተኛ የውጤት ከፍታ ዘንድሮም በላቀ መልኩ ለመድገም የተደረገው ጥረት ብዙ ትጋት ሻገር ሲልም ውጤቱ ላይ ተስፋ የተጣለበት ማሳያ እንጂ። ስሜ መሐሌት ዘሪሁን ይባላል። የተባበሩት ቅድመ አንደኛና የመጀመሪያ ትምህርት ቤት የስምንተኛ ክፍል ተማሪ ነው። ዝግጅቱ በጣም በአሪፍ መልኩ ከሌላው ጊዜ በተሻለ መልኩ ከስድስተኛ ክፍልም አሁን ባለው በስምንተኛ ክፍል ላይ ለሁለተኛ ጊዜ ነው ሚኒስትሪ ስንወስድ ያን በማወቅ በሚገባ መልኩ ዝግጅት እየወሰድን ነው። የመምህራን እገዛ አለ፣ የስነ ልቦና አማካሪዎች እንዲሁም የቤተሰብ እገዛን በተጨማሪነት ከጓደኞቻችንም ጋር በጥሩ ሁኔታ እየቀጠልን ያለን። ከሌላው ጊዜ ቅዳሜና እሁድ የሚሰጡት የጥናት ጊዜዎች በጣም አሪፍ ናቸው። ከሰኞ እስከ አርብ ያለው የመደበኛ ትምህርት ከመሆኑም ባሻገር ቅዳሜና እሁድ የሰባተኛ ክፍልና ያለፉትን ዓመታት ሪቪው ወይንም ደግሞ ክለሳ ያደረግን ስለነበረ በጣም በጥሩ ሁኔታ ያግዘናል ብዬ ተስፋ አደርጋለሁ። አግዞናል። ከተደረገልንና እኛ ከምንዘጋጅበት ነገር አንፃር በጣም በጥሩ ሁኔታ እንጠብቃለን። በትምህርት ቤቱ መምህራን፣ በቤተሰብ እንዲሁም ደግሞ በስነ ልቦና አካላትና ሌላ ትምህርት ቤቱን በሚያግዙ አካላት በጣም ብዙ ጊዜ በተደጋጋሚ ጊዜ ተሰጥቶናል። የስነ ልቦና ከስነ ልቦና አንፃር በጣም በአሪፍ ሁኔታ እንደ ግል እንደ ስምንተኛ ክፍል ተማሪ በራሳችን ያደረግነው አለ ከጓደኞቻችን ጋር እንዲሁም መምህራኖቻችን፣ ቤተሰብ እንዲሁም ደግሞ የሌላ የስነ ልቦና አካላት መጥተው በጣም በተደጋጋሚ ጊዜ ነገረን ያንን በጣም ሬዲ ሆነን ተዘጋጅተን ገብተን ፈተናውን በቃ ካለምንም ፍርሃት እንደ ሌላው እንደ ኖርማል ፈተና ወስደን ተረጋግተን በተረጋጋ ስሜት ጥሩ ውጤት ለማምጣት በጣም የስነ ልቦና እንትኑ በጣም አጋዥናል። ጥሩ ውጤት እንጠብቃለን። ዘጽናት አረጋው ይባላልው። የመጣሁት ከአዲስ አበባ ትምህርት ቤት ነው እና 8ኛ ክፍል ነኝ። ከቀድሜ 7ኛ ክፍል ሲጨርስ የ8ኛ ክፍልን ቀድሜ አጥንቼ ነበር። ስደግመው እዛው ያለው የተማርኩትን እዛው ቤት መጥቼ ከልሳለሁ። ከዛ በኋላ ወደ መጨረሻ አካባቢ እንደዛ ያልኩኝ ተማርኩኝ። ወደ መጨረሻ አካባቢ ደግሞ አሁን እየሰራ ያለው ጥያቄዎችን ነው።
በጣም ከፍተኛ አስተዋጽኦ አላቸው። ምክንያቱም ከቤት ያጠናነውም ወይም ደግሞ የተዘጋጀነውን ነገሮች በጥያቄ መልክ አድርገው ይሰጡን ነበር። ጥያቄዎቹን ደግሞ ያልገቡን ካሉ እንዲያስረዱን እናደርጋለን። የገቡን ደግሞ ባጠናነው ልክ እንመልስ ነበር። ያ አስተዋጽኦ በትምህርት ቤቱ ወይም ደግሞ ስንፈተን በፈተናው ዲስኳሊፋይድ እንዳንሆን በጣም ትልቅ አስተዋጽኦ አለው። ተማሪዎች በእውቀት በክህሎትና በስነ ምግባር ታንጸው ለውጤት እንዲበቁም አስቀድሞ ቅዳሜን እንደ መደበኛ የሥራ ቀን በመጠቀም በትምህርት ቤቶችና በተማሪዎች ሰፊ ስራዎች ተከናውነዋል። መደበኛ ክፍለ ጊዜ ከመጀመሩ በፊት ማለዳ 1 ሰዓት ላይ እንደዚሁም ከሰዓት በኋላ ከ9 ሰዓት እስከ 11 ሰዓት ድረስ ተከታታይ ማጠናከሪያ ትምህርቶች ሲሰጡ ከርመዋል። በተለይም ለሂሳብና ለእንግሊዝኛ ትምህርቶች ልዩ ትኩረት በመስጠት መምህራን በርካታ የወርክሺትና የጥናት ማቴሪያሎችን እያዘጋጁ ተማሪዎችን ሲያሰለጥኑ ቆይተዋል። በዚህ ሳምንት ደግሞ የተማሪዎችን የፈተና ስጋት ለማቃለልና በራስ መተማመናቸውን ለመገንባት ቴክኒካዊና ስነልቦናዊ የዝግጅት ስራዎች በስፋት ተከናውነዋል። ስሜ ነዋይ ገብሬ ይባላል። የተባበሩት ቅድመ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። ትምህርት ቤታችን እንግዲህ ጣቢያ ከመሆኑ ጋር ተያይዞ በርካታ የሆነ ከፈታኞች ጋር ከተፈታኝ ተማሪዎች ጋር በርካታ የሆነ ዝግጅቶች እያደረግን ነው። አንደኛው እንደ ጣቢያ ትምህርት ቤት ከመሆኑ ጋር ተያይዞ ክላሶችን የማዘጋጀት የማጽዳት፣ ትምህርት ቤቱ አካባቢ ላይ ያው ሰላማዊ ሆነው እንዲፈተኑ ዝግጅት እያደረግን እንገኛለን። ተማሪዎችን በስነ ልቦና እንዲዘጋጁ በርካታ የሆነ ስልጠናዎች ይሰጥናል። ከተለያየ ቦታ ላይም ሰዎችን በመጋበዝ ከጸጥታ ኃላፊዎችን በመጋበዝ የተለያየ አካላትን በመጋበዝ ፈተናው ከዚህ በፊት እንደሚፈተኑት አይነት ፈተና ስለሆነ ምንም ሳይፈሩ ያለውን ስነ ልቦና ላይ ተዘጋጅተው ከወላጅ ጋም በጭምር ውይይት ስላደረግንበት ምንም ሳይፈሩ ፈተናው እንዲፈተኑ የማድረግ ስራ በርካታ ስራዎችን ሰርተናል። ትምህርት ቤቱ ከግብዓት አንጻር በጣም ምቹ የሆነ ትምህርት ቤት ነው። ባይዞ ከዚህ በፊትም በርካታ ግብዓቶች ከትምህርት ቢሮም ከተለያየ ቦታ ላይ ያገኘ ስለሆነ በድጋፍ በተጨማሪም ነው ግብዓቶችን ከተለያየ ባለሀብቶችም ስላስገባን ኢቨን የጽዳት መጠበቂያ የሴቶች ንጽህና መጠበቂያዎችን ለፈተናዎች ዝግጁ እንዲሆኑ በስፖንሰር ያገኘንበት ሁኔታዎች፣ ከዛ ባለፈም ደግሞ ክላስ አካባቢ ላይ ምቹ እንዲሆኑ አንዳንድ ነገሮችን የጽዳት እቃዎችን ከተለያየ ባለሀብት ስላገኘን እሱን ተጠቅመን ፈተናውን ያው ሰላማዊ ሆኖ እንዲፈተን የማድረግ ስራ ነው የምንሰራው እንደ ትምህርት ቤት። ለተከታታይ 2 ዓመት 100% የማታም የቀንም እያሳለፈን የቆየው አሁን ቀጣይ ላይም ይህንን ውጤት እንዲደገም ከመምህራኖቻችን ጋር ሆነን በርካታ የሆነ ቱቶሪያል የተለያየ ነገሮችን ድጋፍ ስናደርግ ቆይተናል። ከዛም ባለፈም ደግሞ ልጆቻችን በእርግጠኝነት የምናምንባቸው ሲሆኑን አሁን 100% እናሳልፋለን ብለን በስፋት ያው ተዘጋጅተን እየሰራን ያለ ነው። ይህንን ውጤት እንደግማለን። ፈተናው እንግዲህ ሲፈተን ከባለድርሻ ጋር ነው ስራ የሚሰራው። ስፔሻሊ ከተማሪ ወላጆች ጋር ጸጥታን ተላብሰው በስነ ልቦና ተዘጋጅተው ትልቁን ስራ ወላጅ ካልሰራ ትምህርት ቤት ብቻ ስለሰራ ውጤት አይመጣም። ስለዚህ ከነሱ ጋር የቅድሚያ ውይይት አድርገናል ከተማሪ ወላጆች ጋር 8ና 6ኛ ክፍል አካባቢ ላይ። ከዛ በተጨማሪም ደግሞ ወተም የሚባሉ ትምህርት ቤት የሚያግዙ ወላጆች አሉ ዛሬ ጭምር እያስተባበሩ ያሉ። ስለዚህ ከነሱ ጋር በስፋት ልጆቹ ምን ማድረግ አለባቸው፣ ምንድነው መሆን ያለባቸው፣ ከቤት ጠዋት ሲልኳቸው በጊዜ እንዲልኳቸው፣ የሰዓት ጉዳይ በጣም አንገብጋቢ ስለሆነ የግብአት ምን መያዝ እንዳለባቸው የሚያስፈልጉ ለፈተና ላይ ሊያስፈልጉ የሚችሉ ነገሮችን ይዘው እንዲመጡ፣ ከዛ ውጪ የማያስፈልጉ ነገር ደግሞ ወላጅ በአግባቡ ጧት አስነስቶ ዩኒፎርም አልብሶ መታወቂያውን ይዞ አድሚሽን ካርድ ይዞ እንዲልክ ሰፊ የሆነ ስራ ከወላጆች ጋር ሰርተናል። ድጋፍ ማድረግ ነው ቀድመን ይህን ስራ እንደ ትምህርት ቤት ሰርተናል። ከመምህራኖች ጋር ከወላጆች ጋር ከተማሪዎቻችን ጋር ሰፊ የሆነ ተደጋጋሚ የሆነ ስልጠና በመስጠት ተደጋጋሚ የሆነ ስነ ልቦና ዝግጅት በማድረግ የተለያየ ቱቶሪያል ድጋፍ በመስጠት ቅዳሜና ከሰዓት በኋላ አፍተር ክላስና ቢፎር ክላስ ስንሰጥ ቆይተናል። ይሄ ውጤት በተሰጠው ቱቶሪያል መሰረት የተሻለ ውጤት ይመጣል ብለን ያው እንደ ትምህርት ቤት እንጠብቃለን። ትምህርት ቤቱ ምናልባት ያው 6ና 8 ከኮምፒውተር ጋር ተያይዞ ባያስፈትንም ነገር ግን ደግሞ ለዛ የሚሆን ዝግጅት ትምህርት ቤቱ ከዚህ ሱቅም ስላለው ከጎረቤት የተዘጋጁ የመብራት አስፈላጊ የሚባሉ ጄኔሬተሮች አዘጋጅተናል። ይሄ ያዘጋጀንበት ክላስ ምናልባት ከጨለመ እንጂ በኮምፒውተር የምንጠቀምበት መልኩ የለም። ምናልባት ጨለማ እንዳያጋጥማቸው ይህን ዝግጅት አድርገናል። ጨለማ ሆኖ ክላስ ላይ መደማበር እንዳይፈጠርባቸው ይህን ስራ ስንሰራ ቆይተናል ማለት ነው። ስሜ እሰይ ሙሴ ይባላል። የመጣሁት ከጃ አካዳሚ ነው። 8ኛ ክፍል ተማሪ ነው። ያው የተሻለ ውጤት ለማምጣት ተዘጋጅቻለሁ። በዚህ ዓመት ምርጥ ውጤት አምጥቼ ለማለፍ እየጣርኩኝ በጣም ብዙ መጽሐፎችን በማንበብ የተለያዩ ጥያቄዎችን በመስራትና የተለያየ እንትኖች ሞዴል ጥያቄዎች ምናምን እየሰራው ነው። መኮራረጅ የለብንም። ያልተፈቀደ ቁስ መንካት የለብንም። መልስ መቀበል የሆነ ማንኛውም አይነት የመስረቅ እንትን መከሰት እንደሌለበት ተነግረናል። ስሜ ማራማዊት ታረቀኝ ይባላል። የፊውቸር ታለንት አካዳሚ ተማሪ ሲሆን የ8ኛ ክፍል ተማሪ ነኝ። ከተዘጋ በኋላ ትምህርት በአንድ ቀን የሁለቱንም ዓመት አንድ ትምህርት እጨርሳለሁ።
እና በፕሮግራም ነው ማጠናው። የተሻለ ውጤት እንደማመጣ ተስፋ አረጋለሁ። ከሚኒስትሪ አወጣጥ ጋር አንድ አይነት ስለሆነ የምንሰራው ለሚኒስትሪ እንዴት እንደሚወጣ ዝግጅት ይጠቅመናል። አሁን ለምሳሌ በፈተና ወቅት በአግባቡ ዩኒፎርም መልበስ ይኖርብናል። የሚያስፈልጉንን ማቴሪያሎች ግዴታ ከራሳችን ይዘን መምጣት አለብን። ለምሳሌ እርሳስና ላጲስ ነው የሚያስፈልገን። እንደ ድንገት አንዱ እርሳስ ቢጠፋብን እንደ ሪዘርቭ ሌላ መያዝ አለብን እና እዚህ ኩረጃ አይፈቀድም፣ ማውራትም አይፈቀድም በፈተና ሰዓት። እነዚህን መተግበር አለብን። ወላጅ ሞራል ሰፖርት አለ። በዛ ላይ ለማቴሪያል ለምሳሌ አጋዥ መጽሐፍ፣ ከዛ ከትምህርት ቤቱ ጥያቄ ሲላክ ፕሪንት በማድረግ በነዚህ አግዘውኛል። ከትምህርት ቤቱ የሚያስተምሩበት ዘዴ፣ ጥያቄ አወጣጡ፣ የሚሰጡን ጥያቄ ከሚኒስትሪ ጋር አንድ አይነት ስለሆነ ጥሩ ዝግጅት አድርገውልናል፣ ረድተውናል። ይህ ጥራት ያለውና ዘመናዊ ስልቶችን የተጠቀመ ዝግጅት ዘንድሮም በቂርቆስ ክፍለ ከተማ የተሻለና አመርቂ ውጤት እንደሚመዘገብ ሙሉ እምነትን ያሳድራል። ይሁን እንጂ የዚህ ስኬት ማረጋገጫው የሁሉም ባለድርሻ አካላት ህብረት ነው። ትምህርት ቤቶች፣ ፈታኞች፣ ቺፎች፣ ሱፐርቫይዘሮችና ወላጆች የተጣለባቸውን ታሪካዊ ኃላፊነት በቁርጠኝነት ሊወጡ ይገባል። ውድ ተማሪዎች፣ መምህራኖቻችሁ የለገሷችሁን ዕውቀትና ሌት ተቀን የደከማችሁበትን ንባብ ተጠቅማችሁ የፈተናውን ዲሲፕሊን በጠበቀና በተረጋጋ ስሜት ታላቅ ውጤት እንደምታስመዘግቡ አንጠራጠርም። ውጤቱ ከፍተኛ ይሆናል፣ እሱን እርግጠኛ ነኝ። ጥሩ ነው የማመጣው። ውጤቴ ያው ከ90 በላይ ላመጣ እችላለሁ፣ ከ95 በላይ ኮንፊደንስ አለ። ውጤቱ ያው ቤተሰቦችን የሚያስደስትና የሚያስደስት ይሆናል ብዬ እጠብቃለሁ። መላው የቂርቆስ ክፍለ ከተማ ማህበረሰብ ለነገዎቹ የሀገር ተረካቢዎች መልካምና ስኬታማ የፈተና ጊዜን እየተመኘን የዛሬውን ፕሮግራም አበቃን። ሰናይ ቀን።